ሰላም ጤና ይስጥልን ውድ የአፋ ሚዲያ ተከታታዮቻችን ዛሬ የምንገኘው በታወቀው ፊንስበሪ ፓርክ አካባቢ ነው። ይሄውም ከሃሁ ሬስቶራንት በረንዳ ላይ ቡናችንን ያፈላን ጥሩ የበዓል ዝግጅት ወደናንተ ለማድረስ ተዘጋጅተናል። አብራችሁን ቆዩ። አዎ ቲጂ እንግዲህ አፋ ሚዲያ እንግዲህ ያው ወደ ሶሻል ሚዲያው ከመጣን ወደ 12 አመት ሆኖናል። እንግዲህ የ12 አመት ጉዟችን ደግሞ ቀስቀስ እያልን ነው ምንሰራው። ይሄ ምንድነው ለሰዎች የሚጠቅሙትን ነገሮችን ለሰዎች የሚጠቅመውን ነገር ኢንፎርሜሽን መስጠት፣ ቦታዎችን ማሳየት፣ ለሰዎች ብዙ እንዳይደክሙ የሚጠቅማቸው ነገሮች ነው በብዛት ምንሰራው። ዛሬም እንግዲህ ፈሽ ብትን ብለን እዚህ ሃሁ ሬስቶራንት ላይ የተገኘነበት የፊታችን ደግሞ ትልቅ ዝግጅት አለ። እንግዲህ እዚህ በዩናይትድ ኪንግደም ላይ ትልቅ ከሚያዘጋጁ ቲያትር አንጋፋ ከሚባሉት መካከል ገና ኢንተርቴይንመንት ነው። በዛ ውስጥ ደግሞ እንግዲህ የዳንስና የውዝዋዜዎችን ደግሞ የክራር ኮሌክቲቭ አሉ፣ የዳንኪራ ቡድን አሉ። እነዚህን ደግሞ አጣምሮ በአንድ ላይ በማድረግ ተላይ የሆነ ጥሩ ዝግጅቶችን እየሰራ ያለ እንትን ነውና ዛሬ እሱም እንግዲህ እንግዳሽ ስለሆነ እጅግ በጣም ደስ ብሎናል። እንግዲህ ሁላችንም ያው የቻልነውን ያልጠጠር ለመጣል ነውና እንግዲህ ፕሮግራማችን እንዲህ ያለ ይቀጥላል። በእንደዚህ አይነት ነገሮች ደግሞ ሁሉም ሰው ፍቃደኛና ፍላጎት ያለው ካለ ሚዲያችን ክፍት መሆኑንም በዚህ አጋጣሚ መናገር ፈልጋለሁ። በጣም እናመሰግናለን። እንግዲህ ይሄንን ቦታ የፈቀደልን የሃሁ ሬስቶራንት ባለቤት ቴዲያችንን እጅግ አድርገን እናመሰግናለን። ሁሉ ነገር አዘጋጅቶ ኑ ብሎ ስለጠራን እሱን በቅድሚያ እናመሰግናለን። ከዛ በመቀጠል የገና አንድ ዝግጅት አለ፣ ወደፊትም እናስረዳችሁ ይሆናል። ያንን በተመለከተ አጠር ያለ ቆይታ ይኖረናል። ከዛ ደግሞ ባለፈ ሌላ ደግሞ እዚሁ ፊንስበሪ ፓርክ ላይ የሚደረግ ባዛር አለ። እነሱም እንግዶቻችን ናቸው፣ እየመጡ ነው። ከወንድዬ ጋር የቆየን ሳለ እነሱም ይመጣሉ። ቆንጆ ቆይታ ይኖረናል። አድማጮቻችን፣ ተከታታዮቻችን እንግዲህ የትም እንዳትሄዱ ቆንጆ ፕሮግራም ይዘንላችሁ መተናል። መልካም ቆይታ። እንግዲህ ሃሁ ሬስቶራንት እንግዲህ በቅርብ ጊዜ ወደዚህ ተከፍቶ እንግዲህ ብዙዎቹን እያስደሰተ ያለና በጣም ብዙ ታዋቂ ሰዎች መተው የወደዱት ሆቴል ነው። በመስተንግዷቸው፣ በምግባቸው፣ በተለያዩ ነገሮች ላይ መቼም ቤቱ የነ ቴዲ ወይም የነ ቤቲ ይባል እንጂ ቤቱ የሁሉም ነው። መብላት የፈለግሽው ምግቦች በሙሉ ያዘጋጁልሻል እና ሃሁ በጣም ተወዳጅና እጅግ የራሴ ቤት የምትዩ ቤት ነውና ሃሁ በዚህ አጋጣሚ እንግዲህ እጅግ ዝናን እያተረፈ ያለ ቤት ነው። ሁላችሁም መታችሁ እንድትጋበዙ እንላለን። አጭር እንደው ስለ ሃሁ ቴዲ አንድ ነገር ቢናገር ደስ ይለኛል። እኔም ካለ ያው የሱ ነገር ቢዚ ነው እንግዲህ ካለ በጣም ደስ ይለኛል። እንግዲህ ካለችው ደቂቃ አንድ ደቂቃ ቢሆን ይሰጠንና እንተላለን ተስፋ እናደርጋለን። እስከዛ ጊዜ ድረስ ግን የአፋ ሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁን ከኛ ጋር እንድትቆዩ በተለያዩ ቆንጆ ፕሮግራሞችን ወደናንተ ለማድረስ እንሞክራለን። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ የሆኑ ዝግጅቶች ወደናንተ ይደርሳሉ። አሁን ደግሞ መጪው የኢትዮጵያኖች አዲስ አመት በዓል ነው፣ ሰፕቴምበር ወይንም አዲስ አመት። ስለዚህ እሱን በማስመልከት የተለያዩ ልዩ ዝግጅቶችን እናደርጋለን። ከዚህም በተሻለ ሞቅ ደመቅ አድርገን ዝግጅቶችን እያቀረጽን ወደናንተ ለማስተላለፍ እንሞክራለን። እንግዲህ እንሞክራለን። አንተ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ ተባበሩ። መልካም። ውድ የአፋ ሚዲያ ተከታታዮቻችን እንግዲህ የምንገኘው በታወቀው ፌመሱ ወይንም የኢትዮጵያኖች መናኸሪያ በሚባለው ፊንስበሪ ፓርክ አካባቢ ነው። እዚህ አካባቢ ደግሞ በጣም የታወቀ በምግቡ፣ በአቀራረቡ ካስተመሮችን በማስተናገድ በትህትናው የሚታወቀው ሃሁ ሬስቶራንት ላይ ነን። የሃሁ ሬስቶራንት በረንዳ ላይ እንግዲህ እንደዚህ ቡና ፋፈሽ ብለን የበዓል ዝግጅት ወደናንተ ለማድረስ ነው። በአጋጣሚ ሆኖ ቴዲ ያጠገባዋል፣ የሃሁ ሬስቶራንት ባለቤት ቴዲ። ይሄን ስለፈቀድክልን እጅግ አድርገን እናመሰግናለን። ክብረት ይስጥልኝ። በቤታችሁ ምን ፍቃድ አለ? በቤታችሁ ሰው በቤትሽ ቡና አታፊ ይባላል። ስለዚህ እንኳን ደህና መጣችሁልኝ ነው የምለው። ይሄ እናንተ መምጣታችሁ ለኔም ክብር ነው። በጣም ነው የምናመሰግነው ቴዲዬ። እንግዲህ እዚህ ላይ በተደጋጋሚ የተለያዩ አሁን የመጪው ጊዜ የበዓል ጊዜ አይደለም። ስለዚህ የተደጋገሙ ዝግጅቶችን ልናደርግ ነውና እንግዲህ ያው ቤታችሁ ነው ብለህናል። እየመጣን እየፈረሽን
የቀረጽን ወደ ቤታችን መሄድ ብቻ ነውና ምንም ጥያቄ ላይ እንደምታዩት እቺን የመሰለች በረንዳ ማላችን ከሃሁ እስከ ገብርኤል ድረስ ሜዳው ሰፊ ነው። ብላክ ስቶክ ሮድ የኛ ነው። ኑ እንፍታታበት። ዳስት እንግዲህ ቴዲዬ ነው ይሄንን ስለፈቀድክልን ይሄንን ቤት ስለከፈትክልን ቆንጆ ጣዕም ያላቸው ምግቦች ደግሞ እንድንመገብ ቤተሰብ ዘመድ አዝማድ ወዳጅ ከውጭ እንግዳ ቢመጣብን ሮጠን የምንመጣው ወደ ቴዲዬ ቤት ነውና ስላለህን እናመሰግናለን። እኔም በጣም አመሰግናለሁ ቴዲዬ፣ እግዚአብሔር ይስጥልን። በጣም እናመሰግናለን። ብዝት አድርጎ ይስጣችሁ። አሜን። በጣም እናመሰግናለን። እንግዲህ የገናንም ደግሞ ጉዳይ እንዳትረሱት፣ በቅርቡ የሚዘጋጅ ፌስቲቫል አለ። ስለዚህ እዛ ላይ ደግሞ ሁላችንም ተገኝተን ፏፈሽ ብለን ኢትዮጵያዊነትን የምናገንበት ይሁን። በተቻለ መጠን ኢትዮጵያኖች የሚያዘጋጁትን ዝግጅቶች እንደዚሁ ሬስቶራንቶችንም ሰፖርት እንደምናደርገው ሰፖርት እናደርጋለን። አንተም የዛ አካል ስለሆንክ ደግሞ ደስ ይለናል። እኛንም ደግሞ ስለምታግዘን አትሊስት ላይክ እና ሼር ስለምታረግልን ደስ ይለናል። በላይ ምን አለ ዋናው ላይክ ነው፣ ሰብስክራይብ ማድረጉ። ስለዚህ ቡናው እስኪፈላ ድረስ እስኪ የቡና ቁርስ ጀባ ልበል። እንግዲህ እንግዶች አሉብህ አልይዝህም። እሺ ቲጂ፣ በጣም ነው የማመሰግነው ቴዲ። ሰላም፣ በጣም እናመሰግናለን። አሜን። የምንገኘው እዚሁ ሃሁ ሬስቶራንት ፊት ለፊት በረንዳ ላይ ቡና እያፈላን ያለነው። አጠገቤ ደግሞ አንድ እንግዳ ይዣለሁ። ቡናውን ቆልቼ ላሽተውና ወደ ዋናው ጉዳይ እንገባለን። እስከዛ ጊዜ ድረስ ግን እስኪ ቡና ላይ ኮንሰንትሬት ላድርግ። በጣም ደስ ይላል። በጣም ባህላችን ሽብርቅ ድምቅ ብሏል። በጣም በጣም ነው የማመሰግነው። እንግዲህ አሁን መጪው አዲስ ዓመት አይደል? ትክክል። ስለዚህ በተለያዩ በዓሎችን ሰው በየቤቱ በጋራም ያደርጋልና ይሄን ደግሞ የቡና ሰረመኒው አንዱ የዚህ የባህልና የአካል ነው። እኛም ከሰንጃሴ እንዳለ የባህል ነው። ቡሄ አለ፣ አሸንዳ አለ፣ በቃ እያለ ይቀጥላል። በቃ እስከ ደመራ ድረስ ማለት እስከ ደመራ በጣም ረጅም የባህል ወቅት ነው ያለው። እስኪ ቆይ ቡናዬን እንግዲህ በደንብ ቆንጆ ጦም ቡና እንዳጠጣ ያስታውቃል። አቆራሩ ራሱ ትንሽ አጋም መስሏል። በረከት አሜን አሜን አሜን። በረከት እናመሰግናለን ጥሪያችንን አድርገህ ስለመጣ። አሜን አሜን አሜን። ውድ ተመልካቾቻችን አሁን የምንገኘው ሃሁ ሬስቶራንት ቅጥር ግቢ ውስጥ ወይንም በር ላይ ነን ያለነው። ተፈቅዶልን ሳይሆን በፈቃዳችን መተን ቤቱን እንግዲህ ሃሁ ሬስቶራንት ተቆጣጥረን ቡና እያፈላን እንግዶችን እየጋበዝን እየተጨዋወትን ነን ያለነው። አንድ ትልቅ እንግዳ አለኝ አጠገቤ። ይሄም እንግዳ አቶ ወንደሰን ይባላል። ብዙዎቻችን የምናውቀው ወንዴ ሲባል ገና ነው የሚመጣውና የገና ዕደ ጥበብ እና ቲያትር ቤት መስራች ተዋናይን እንዲሁም ደግሞ የድራማም የቲያትር አሰልጣኝም በአንድ ወቅት ነበርክ እና አብራኝ ስላለኝ ቆይታ እንድናደርግ ስለፈቀድክ ስለመጣ በጣም ደስ ይለኛል። እጅግ አድርጌ አመሰግናለሁ። እኔም ይሄንን የመሰለ የበዓል ዝግጅት አዘጋጅታችሁ ስለጋበዛችሁኝ በጣም በክብር አመሰግናለሁ። በጣም እኔም አመሰግናለሁ። እንደው እስቲ ወደ ጨዋታችን ስንገባ እስኪ አጠር አድርገህ ስለ ገና አመሰራረት፣ ገና ምንድን ነው? ገና ለምን ተባለ? ስለ አመሰራረቱ። ያው ስንመሰረተው ጓደኛሞች ሆነን ያው የኪነ ጥበብ ስራና ባህልን በተመለከተ በዚህ በዩናይትድ ኪንግደም ያው ሞር ለማንጸባረቅ የሚል እሳቤ ነው መነሻ ሀሳቡ። ከዛ በኋላ ባህላትን ዝም ብለን የሰራን እያለን ጌት ቱጌዘር ነገር እናደርጋለን። በዚህ ጌት ቱጌዘር በቃ ለምን አንመሰረትም ምናምን አለን። ከዛ ገና የተመረጠበት ዋና ሀሳቡ ምንድነው? ዋርካል ነው። ገና ሁሌ ምንድነው? አዲስ ነገር ነው።
በክርስቲያኑም ከገና በኋላ ነው አዲስ ነገር የመጣውና ከጌታችን ከኢየሱስ ክርስቶስ ልደት በኋላ ከአዲስ ዘመን ተብሎ የተጀመረው ከዛ ያ ከማሰብ በቃ ፈጠራንም ሁሉንም ነገር የሚመጣው አዲስ ነገር መጀመሪያ ነው። ሁለተኛው ደግሞ ገና ደግሞ የወጣቶች መጫወቻ ነው። በሀገራችን ባህል የገና ጨዋታ አለ እና በተለይ እዚህ ክረምት ላይ ቦይል ሲቀርብ የገና ጨዋታ አለ ምን አለ በቃ እና ብዙ ነገሮች አሉ ማለት ነው። እና ያን ታሳቢ ባደረገ ያው ቲያትር ደግሞ አንዱ ያው ማህበረሰቡን የምታስተምርበት ባህላችን የምታንጸባርቅበት አንዱ መድረክ ስለሆነ ያንን ነገር ለማሳደግ ይህንን ስም ሰየምነው። እግዚአብሔር ይመስገን እስካሁን እንግዲህ በጥሩ ሁኔታ ሄዷል። ያ በጣም እኔም ገናን ሳውቀው በጣም ከ20 ዓመት በላይ ይሆናል። በአንድ ወቅት እኔም የገና አርቲስት ነበርኩ። ተሳታፊ ነበር። ያ በጣም ረጅም ጊዜ ነው ያስቆጠረ ማዕከል ነው። አዎ እንግዲህ ወደ 25 ዓመት በላይ ሆኗል። 25 ከዛ መካከል እንደው ምን ያህል መንበሮችንስ ለማፍራት ቻልክ? ምን ያህል አርቲስቶችን ሰው ምን ያህል ስራዎችንስ ደግሞ በዛ ውስጥ ለመስራት ተቻለ? በዚህ ሁሉ ጊዜ ውስጥ አይዲያው የገና አይዲያ እንዴት ነው? እንደ ቲያትር ቤት ነው ስታይሉ። ምንድነው ሜምበር ይዘሽ ማቆየት ሳይሆን ሰዎች በኢንተረስታቸው የራሳቸውን ታይለንት ኤክሰርሳይዝ ያደርጋሉ። ከዛ በኋላ የፈለጉትን የራሳቸውን ነገር ደግሞ የማድረግ ሙሉ ስልጣን አላቸው። ሲመጡ ያው በቮለንተርስ ያገለግላሉ። ያው አንቺም አንዱ ተሳታፊ ነበር። የሆነ ፕሮጀክት ሲኖር ይመጣሉ፣ ይሰራሉ። ፕሮጀክቱ ሲያልቅ ደግሞ ያው ስቲል ቤተሰባዊ የሆነ አካሄድ ስለሆነ ብዙ ሜምበሮች ገብተው ወጥተዋል። አርቲስቶች ገብተው የራሳቸውን ተደራጅተው መስመሩን ሲያገኙ ወደ መስመራቸው ገብተዋል። እንደዚህ ሰርክል ነው የሚሰራው። አንዱ አንዱን እያስተማረ አንዱ የራሱን እውቀት እያዳበረ ወደሚቀጥለው ምዕራፍ ነው የሚሄደውና በጣም እንደዛ ስለሆነ ብዙ ናቸው። በቁጥር ይሄ ነው የምለው የለም። ብዙ አርቲስቶችን ብትመለከቺ ኢንተረስት ያላቸውን ፍላጎት ያላቸውን የኪነ ጥበብ ፍላጎት ያላቸው በማሰልጠንም እንዳልሽው ግጥም አጻጻፍ፣ ቲያትር አጻጻፍ፣ ዳይሬክቲንግ፣ አክቲንግ እያልን ብዙ ነገሮችን ሰርተናል እና ብዙ ወጣቶች ተሳትፎበታል። ኦኬ ሶ ፕሮጀክት ቤዝድ የሆነ ስራ ነው የምትሰሩት። የፕሮጀክት ሲመጣ አርቲስቶችን ፈልጋችሁ ከዛ ያ ፕሮጀክት ይሰራል። ልክ ያኔ እኔ በተሳተፍኩበት ጊዜ እንደነበረው ነው። አንቺ የተሳተፍሽው አንዴ ወደ ሳውዝ ኢትዮጵያ የጋብቻ ስነስርዓት እንዴት እንደሚካሄድ ምናምን ነገር አይ ሪመምበር የቡሼ ማህበረሰብ የአኗኗር ዘይቤና የአለባበስ እንዲሁም ደግሞ የዳንስ ነበረ የነበረው ስራው እና በጣም የሚገርም ነው የሰራነው ስራ። በአጭር ጊዜ ውስጥ ተለማምደን እንደዛ ፍሩትፉል ስራ መስራታችን ራሱ ይሄም አንዱ የገና ውጤት ነው ብዬ አስባለሁ። ከዛ በኋላ ገና በእንደዚህ ጎልቶ ሊወጣ የቻለባቸው ስራዎች አሉን? አዎ ከዛ ምንድነው ያደረገው በዩናይትድ ኪንግደም ደግሞ ባህላችንን ማሳወቅ። ኢትዮጵያ የብዙ ብሔር ብሔረሰቦች ባህል ያላት ሀገር መሆኗን በሙዚቃ በማይም በቲያትር በየፌስቲቫሉ በመሳተፍና ሆስፒታሎች እንደገና ደግሞ ትምህርት ቤት እየዞርን በማሳየት እና ባህላችንን በማንጸባረቅ ብዙ ስራዎችን ሰርተናል ከአርቲስቶች ጋር በማስተባበር ማለት ነው። እንደው አንዲት ነገር ሜንሽን ለማድረግ አሁን ለንደን ከተማ ውስጥ በለንደን ከተማ ውስጥ በጣም ብዙ አርቲስቶች በቲያትሩ፣ በሙዚቃው፣ በውዝዋዜው አለን። ለምንድን ነው ጎልቶ የማይወጡ ስራዎች የማይታዩት? ለምን ይመስላል? ምንድነው ችግሩ? እነዚህን የመሳሰሉ አርቲስቶች ያሉበት ከተማ በወር አንድ ጊዜ እንኳን ዝግጅቶችን አናደርግም። ለምሳሌ በቲያትር ሊሆን ይችላል ወይም በውዝዋዜ ወይም በመስፈን በማንጎራገር ሊሆን ይችላል እና ለምንድን ነው እንደዚህ አይነት ነገር የማይታየው ጎልቶ የማይታየው? ብዙ ነው ታሪኩ። በለንደን ያለው ማህበረሰቡም
የድጋፍ እንትኑ አንደኛው እሱ ይመስለኛል። ብዙ ስራ ለመስራት ያው የማህበረሰባችንም ያው ከስደቱም አንፃር ያላል የስራ ጫና አለ። ብዙ ኃላፊነትም እየበዛ ሲመጣ የማህበረሰቡ የመገኘት እና ተገኝቶ ሳፖርት የማድረግ ችግር አለ እና እኛ ደግሞ በአርቲስቱ ደረጃ ደግሞ በጣም ኦርጋናይዝድ ለመሆን በጣም ያስቸግራል። ምክንያቱም ሁሉም የየራሱ የተሰደደበት አንዱ ዓላማ ራስን ህይወትን ለማሻሻል ነው። በዚህ ደግሞ ቲያትር ያው ብዙ ገቢ ማግኘት አይቻልም። ቮለንተርስ ነው የሚሰራው እና ያን ደግሞ ማህበረሰቡና አርቲስቱ የተጣመረ ነገር ካልሰራ በጣም አስቸጋሪ ነው። ያ ነው እንጂ አንዳንድ ሲሰራ እናያለን። ሰው ይፈልጋል አብሮ ተደጋግፎ ደግሞ የሚኬድበት ነገር ነው። በጣም ሁል ጊዜ የሚገርመኝና የሚደንቀኝ ነገር እንደው ተባብሮ አለመስራት ጉዳይ ሌላ ኢሹ ቢሆንም ግን እንደው ወደፊት ተባብረን ብንሰራ ምን ያህል ሰክሰስፉል እንደምንሆን ይሄ የተደበቀው ባህላችን ጎልቶ ይወጣል ብዬ እኔ አምናለሁ በራሴ። አንተም እንደዛ አይነት ስሜት ይመስለኛል። አይ ግድ ነው። ድር ቢያብር አንበሳ ያስራል ለሚባለው። ስለዚህ ሁላችን ተባብረን በደንብ ከሰራንበት ባህላችን ከማንም ማህበረሰብ የማያንስ ባህል ነው ያለን እና በጣም ብዙ የምንሰራቸው ገና ምንም አልተሰራም እና ብዙ መስራት ይጠበቅብናል። በጣም ብዙ መስራት ተደጋግፈን ተጋግዘን አንዱ ለአንዱ ሌላ አንቺ ለኔ ብርታት ስትሆኚ ተደጋግፈን ብዙ ነገር መስራት እንችላለን። በጣም ነው የማመሰግነው። እንደዚህ አይነት ግልጽ የሆነ መልስ ማግኘት አንዳንዴ ይከብዳል። ብዙ ሰው በቃ ማለትን እንጂ ተግባር ላይ ደግሞ ብዙዎቻችን የለንም እና እንደው ከማለትም አልፈን ይሄንን ባህላችንን ለመጠበቅ እንተባበር፣ እንደጋገፍ፣ እንረዳዳ ነው ዋናው መልእክቱ። ትክክል። አሁን እንግዲህ ሰሞኑን ኃይለኛ እንቅስቃሴ እያደረክ እንደሆነ ሰምቻለሁኝ እና ይህም እንቅስቃሴ ምንድነው? ገና ፌስት የተባለ ትልቅ ዝግጅት እዚሁ ፊንስበሪ ፓርክ አካባቢ ለማድረግ እየተንቀሳቀስክ እንደሆነ ተባራሪ አድቨርቶችን ለማየት ችያለሁኝ እና እንደው ምንድነው ገና ፌስት? መጀመሪያ ያው ገና የድርጅቱ ስያሜ ነው። ፌስት እንግዲህ ያው ፌስቲቫልን አጠር ስናደርገው ገና ፌስት በሚል ፌስቲቫል ነው ያዘጋጀነው። ይሄ ደግሞ ፌስቲቫሉ ባህላዊ ፌስቲቫል የኢትዮጵያ ባህላዊ ፌስቲቫል ነው። ለመጀመሪያ ጊዜ ነው የምናዘጋጀው። ድርጅቱ የቆየ ቢሆንም ይሄንን ፌስቲቫል ባህል ፌስቲቫል የሚለው ለመጀመሪያ ጊዜ ነው። እንግዲህ አዘገጃጀቱ እንዴት ነው? አንደኛው የባህል ልውውጥ ለማድረግ ነው። ብዙ ጊዜ አሁን እዚህ የወለድናቸው ልጆች እኔም ወልጃለሁ፣ አንቺም ወልደሻል። ብዙዎቻችን አሁን ወደ ሰከንድ ጀነሬሽን እየገባ ነው እዚህ ትውልዱ ስደት ያውና ያ ነገር ደግሞ ምንድነው የባህል ላይ ካልተሰራ የነሱ ልጆች አይደንቲቲ ሉዝ ያደርጋሉ። ይሄ ዴፊኒትሊ ያጋጥማል። በአሜሪካ ሀገር እንደሱ አይነት ነገሮች አሉ እና ስለዚህ ባህል ላይ በጣም መሰራት አለበት እና የኔ ልጅ ባህሏን በደንብ ካወቀች ለምትወልደው ልጅ ለማስተላለፍ አይከብዳትም ማለት ነው እና ይሄ በቃ የማማር ባህልን የማስተላለፍ ፕሮግራም ነው በአጠቃላይ እና ያንን በማድረግ ያንግ ልጆች የተሳተፉበት አድርገን ነው ኦርጋናይዝ እያደረግን ያለነው። ስለዚህ እነሱ ራሳቸው ተመልካች ብቻ ሳይሆኑ ኦርጋናይዝም ማድረግ ባህላቸውን እየሰሩ እንዲያውቁት ቀጥሎ ደግሞ የሚመጣው ወጣት ደግሞ